ያው በራሴም ስለደረሰብኝ ሌላ መረጃ ደርሶኛል። ማምዬ ይቅርታ፣ እዮዳብ መረጃ ደርሶኛል። በጣም የሚገርምና በጣም የሚያሳዝን ሳራ ማለት እጅግ በጣም የደሃ እናት ደግ የደግ ዘር ምርጥ የምርጦች ምርጥ እንደሆነች ያረጋግጫለሁ። ስለዚህ እኔ ለተሸነፍኩት እናንተ አያገባችሁ እና እዮዳብ አሁን እኔ ሌላ ነገርን ማውራት ትችል አስወጣችሁት ማውራት ያው የራስ ነው ትችላለህ። ግን እኔ አሁን ልጆች ሲሰደቡ ዝም ብዬ የራሴን ነገር ባየሁት ነው የኔም ልጆቼ ያው የሆነ ግሩፕ ተሰማርቶ ልጆቼ የሚሰደቡና ልጅ አትሳደብ ብዬ ነው የገባሁት። ያው ኤኒዌይስ ሰምቶኝ እሱን ፎቶውን አንስቷል። ግን እዮዳብ የሚሳደብ አላለ። ያው እኔ ቀጥታ ወደሱ ነው የገባው፣ ወደ አንተ አልገባሁም። ስትሳደብም አልሰማሁም። ለእዮዳብም እነግረዋለሁ ልጅ ከተሳደበ ነው ያልኩኝ። እና እዮዳብ እኔ በልጅ ነው በቃ የገባሁት። እሺ ፕሊስ በእናትህ ከቻልክ ማሜ። በልጅ ብቻ አይደለም እናት ምን አረገች፣ ሚስት ምን አረገች፣ ልጆች ይኸውልሽ፣ ይሄ ዘ ፕሮብለም። ብሄር ምን አደረገ? ሙሉ የኦሮሞ ማህበረሰብ ሲሳደባል የሚለው ጆከር እንዴት ነው ላይክ ሃውስ ዳር ኦኬ። ልጆች እኮ አሉ እዛ ውስጥ እኮ ልጆች አሉ። እነዚህ እነ ጆከር እኮ በአደባባይ ሙባረክ ሙስማና ጆከር እኮ ሰው አግተው እኮ የሚቀባበሉ ነው አይደል እንዴ? አሁን ምንድን ነው ይሄ? በቃ ተለመደ። የእኔ ደግሞ ታውቂያለሽ እነዚህን ነው የምታገለው። እኔ ባለጌ የተባልኩት እኮ እዚህ ሶሻል ሚዲያ ላይ ካሉት ጋር በምንም ጋር የምደራረሱ አይደለም። ባለጌ ይህን ብልግና ትክክል አይደለም። ይሄ ነገር የሚደረገው ትክክል አይደለም። ይሄ ነገር ጥሩ አይደለም። እንዴት ጆከር የሚባል ሰው ወርቆ አይተነ እንዴት ከኋላ እየከፈለ ኦሮሞን ያሰድባል፣ ማህበረሰብ እንዴት ያሰድባል ብዬ ስናገር ምንድን ነው የሚያደርጉት? መጥተው የኔን ልጅና ሚስት ነው ታክ የሚያደርጉት። ለምን እዮዳብን እኔም ቢሰድቡ ቢናገሩ ምንም በቃ እኔ ባዶ ልጆቼን ሚስቴን ምንም አይመስለኝም። ምክንያቱም ለእኔ እነዚህ ሰዎች ምንድን ናቸው? አሜሪካ ያለ ሰው ያድርግ አይደለ እንዴ? በቪዲዮ ወጥቶ ጀግንነቱን ያሳይ። አውሮፓ ያለ፣ ጀርመን ያለ፣ ካናዳ ህግ የሌለበት ሀገር ማንነቱ የማይታወቅ ተደብቆ እነ ወርቁና እነ ሳር ልጅ አትሳደቡ ማለት ግን ለምንድን ነው? ላይክ ማሽቃበጥ ነው እንዴ? ጋይስ ዩ ጋይስ ኖርማል ናችሁ ግን ልጅ አትሳደቡ። ሰውን ስትጣሉ እርስ በርስ በቃ መሳደብ ትችላላችሁ። ልጅ አትሳደቡ ነው ያልኩት። እኔ ምኑ ላይ ነው ያሽቃበጥኩት? እኔ ጋይስ እንዴ አይወልሽ ልጅ በነገራችሁ ላይ ልጅ ብቻ አይደለም። ሚስት ለምን ትሰደባለች? እናት ለምን ትሰደባለች? ብሔር ለምን ይሰደባል? በብሔር ውስጥ እኮ ልጆች አሉ። በብሔር ውስጥ እኮ አዛውንቶች አሉ። አሁን እዮዳብ ይኸውልህ እኔ ስለአንተ ገብቼ ሳወራ አንተ አውሪልኝ ወይ እንዲበልልኝ ብለኝም አይደለም ከአንተ ጋርም አላወራም። ግን አዝ እንደ ልጅና ስለተሰማኝ ነው ገብቼ የተናገርኩት። ጆከርም ሰምቶኝ ልጆችን አወረደ። ግን እርስ በርሳችሁ በምታወሩት ነገር ያው እናንተ ነው የምታውቁት። ማሜ እርስ በርስ የሚባል ነገር የለም። እኔ እርስ በርስ የሚባል ነገር የለም። ነገርኩሽ እኮ እኔ ጌሙን አድርጌ በቃ ጽምዶ ነው ይሄን እያደረገ ያለ ብዬ ተናገርኩ። አዎ የኛም ጊዜ እኮ አውርቷል። ጌም ስንጫወት ሁሉን ሰው ነው የሚያወራ። እሱ ያላወራበት ጌም የለም። እኔ የሚጠበቀው ቪዲዮዎች ግን ጆከር እኔን ሰድቦኛል ነው የሚለው። እኔን ሰድቦኛል፣ አማራን ሲሳደብ ለምን ዝምት ያለሽ ነው የሚለኝ። አንተን ገባህ ያለኝም እሱ እንደዛ ነው ያለኝ። ምን አገባው? እሱ ትግሬ ነው ምን አገባው? እንደዛ ነው ያለኝ። እና ኤኒዌይስ እዮዳብ ልጅ አንተ ብቻ ሲሰደብብ የአንተ ልጅ ላግዝ የገባ ነው መሰላቸው። እና ልጅ አይሳደብም። እኔ ራሱ ገብቼ ነው የምነግረው ለእዮዳብ እንደማይሳደብ እርግጠኛ ነኝ ያልኩት። ገባህ? እኔ ይኸውልሽ እንኳን ልጅ ነውና ሰውን አልሳደብም። እኔ እንደዚህ ሲሰደብ ቫይልንና ክራር ይዤ መጥቼ ቁጭ የምል ሰው ነኝ። ሲሰድቡኝ እኔ የምሳደብ ባለጌ አይደለሁም። አይሽ እኔ ጎንደሬ ነኝ። እኔ አስተዳደጌ እኔ አልሳደብም። ማንም እኮ ምንም አያመጣም። ልጅ ቢሳደብ ግን ልጅ መሳደብ መፍትሄ አይደለም። በቃ እናት አባት ባጠፋው ቁጥር ልጆቻችን ዋጋ ተከፍሎባቸዋል። በቃ አንዳንድ ሰው ምንም አይመስለኝም ሊል ይችላል። ዋይናት ለምን አይሰማንም? ልጆቻችን አይደሉም? ምን ማሜ እነዚህ ሰዎች አሁን እኔ ዘገየ ገብረ ጻድቅ ተሳደበ ሳራን የላከችው የተናገርኩት ሳራን ነው። ጥያቄ ነው የጠየቅኳት። ያውም በጣም እኔ አልሰደብኳትም፣ አልሳደብም። ሳራ የ90 ዓመት ሴትዮ እንዴት ነው የምሳደበው? እኔ ግን ጥያቄ መጠየቅ ተገቢ አይደለም? እንዴት ሳራ ላበሻ ከጉቺ ጋር በዚህ እድሜዋ ባሏን ኢትዮጵያ አስቀምጣ ለምንድን ነው ከነዚህ ሰዎች ጋር የምትውለው? እነዚህ ሰዎች ማህበረሰብን የሚሳደቡ ነው። እንዴት ምንድን ነው ግንኙነታቸው ብዬ ጠየቅኩ። ዛሬ ትናንትና እንደዚህ ጠየቅኩኝ። ከትናንትና ማታ ጀምሮ እነ ጆከር የቤተሰቦችን ፎቶ ለጥፎ የልጆችን ፎቶ ለጥፎ ይሳደባሉ።
አዎ ይሄን ነው እኔ ልናገር የገባው። በቃ ይወዳብ አንደኛ ከታች ቁጭ ብላችሁ አማራንም አታሰድቡ ጋይስ። ልጅ እያስለጠፋችሁ አታሰድቡ። ማን ነው ሲባል ለራሱም ነግሬዋለሁ ለጆከር። ይወዳብም ልጅ ከተሳደብክ you need to stop ጋይስ። ልጅ የምትሳደቡ ሰዎች በቃ ማን ነው ምንድነው የማን ነው ብሄር ምንድነው የሚለው ነው የሚገልጸው እንጂ ልጅ መለጠፉ አይደለም። you need to stop ልጅ የምትሳደቡ ሰዎች ከታች ቁጭ ብላችሁ የምታሰዱ ልጅ ሲሰደብ ልጅ አትሳደቡ ብላችሁ መናገር አለባችሁ ጋይስ። ተሰድቦ ያደገ ይሄ ማህበረሰብ እኮ ተሰድቦ ያደገ you need to stop ልጅ አቁሙ። አሜሪካን ሀገር ልጅ አይሳደብም። አሜሪካን ሀገር የሚኖር ሰው ነግሬዋለሁ ለራሱም። እዮዳብም ልጅ ከተሳደበ ልጅ መሳደብ አይችልም። አሜሪካ ላይ ነው ያልኩት ለራሱም ነግሬዋለሁ። እኔ ልጅ ናችሁ የምታሰድቡ ሰዎች ልጆች አላችሁ በየቤታችሁ። እናት አባት መረጋገጥ ይቻላል፣ መርገጥ ትችላላችሁ የደረሰባችሁን ሰው። ግን ቁጭ ብላችሁ ታዲያ ህፃናት አመሰግናለሁ። እኔ በቃ እንትን አለ ታንክ ዩ እሺ። እናቴ ተባረክልኝ። እሺ አይ ሁላችሁም በደንብ አድርጋችሁ አዳምጡኝ። ኦኬ እንደዚህ አይነት ጨዋታ እንጫወት። የእናንተን ቆሻሻና የእናንተን ባለጌነት ማሜ ጥሩ ታችን ስለሆነች ልጆች በቃ የሷ ልብ ልጆች ሲሰደብ ስለማትወድ ገብታ ተናግራለች። ግን እናንተ አታመልጡም። ኖ እናንተ ከታች ያላችሁትም በደንብ አድርጋችሁ ማዳመጥ አለባችሁ። እናንተ ራሳችሁ ልጆች ለዘመናት ሲሰደቡ የምታጨበጭቡ ብሔር ሲንቋሸሽ ሃይማኖት ሲንቋሸሽ ቁጭ ብላችሁ የምታጨበጭቡ ናችሁ። እናንተ ታች ያላችሁት የምትሳደቡት አሁን ምን አገባ እያላችሁ ደጋረገ የምትሉ ሰዎች እውነቴን ነው በየቤታችሁ ይገባልኝ። እኔ ደግሞ ስናገር የሚገባ ሞት ነው በእናንተ ቤት ስድብ አይደለም። እግዚአብሔር ይቀጣችኋል በየቤታችሁ። እዮዳብን የነካ የለውም በረካ። በደንብ ወቁ። እዮዳብን የነካ የለውም በረካ። ለእኔ የሚመልስ እግዚአብሔር ነው። እኔ አማኝ ስለሆንኩኝ በእግዚአብሔር ስለማምን ወጥቼ አልሳደብም፣ ወጥቼ አላስፈራራም፣ ወጥቼ እንትን አልልም። ታገኙታላችሁ። በህይወታችሁ ደስተኛ አይደላችሁም። የሰው ደም እያሰቃያችሁ ነው። የምታገኙት ብር ማለት ነው እያሰከራችሁ ነው። ዘገየ ገብረ ጻዲቅ እኮ ሰካራም ሲጠጣ የሚያድር እኮ ነው። ጉቺ እኮ ስትጠጣ ስትሰክር የምታድር እኮ ነው። ፍቅር ምንም የማያውቁ ውሾች እኮ ናችሁ። የባለስልጣኖች ውሾች፣ የነ ወርቁ አይተነ የነ ሳራ አልሃበሻ ውሾች እኮ ናችሁ። በቃ ታስድ ሌላ ምንም እኮ የላችሁ። ሌላ ምንም ነገር የላችሁም። በቃ የእናንተ ማንነት ይሄ እኮ ነው አይደል? የእናንተ ማንነት ይሄ እኮ ነው። አንድ በአንድ እኮ ነው በደንብ አድርጌ አስተካክያቸዋለሁ፣ አጋልጫቸዋለሁ። ዘገየም ብትሆን ማንም ብትሆን ሁልህ መዚጋ ገንዘብ ፍለጋ ነው የምትመጣው። ሁልህ መዚጋ በቃ የሀብታም ቂጥ የምትልሱ ናችሁ። የሆነ ሰው ብር አለው ከተባለ ማይ ጋድ እስኪ ፍራኦልን ጠይቁት። 1000 ሰው 2000 ሰው ገብተው ከ2000 ሰው 1900 ብር ስጠኝ፣ ብር ላክልኝ፣ እርዳኝ። ልመናን ባህል አርጋቸዋል። ልመና ባህል በዚህ እድሜሽ ልጆችን ታሰድቢያለሽ። በዚህ እድሜሽ ልጆችን ሚስትን ታሰድቢያለሽ። በዚህ እድሜሽ ወርቁ አይተነ ሳራ አልሃበሻ በዚህ እድሜሽ ኢማጂን ይህ እኮ መረገም እኮ ነው። እርግማን እኮ ነው። ታውቂያለሽ አይደል? በዚህ እድሜሽ እንደዚህ መዋረድ፣ በዚህ እድሜሽ ከነ ጉቺ ጋር ከነ ጆከር ጋር ከነ ሀቢባ ጋር እየዋልሽ እንደዚህ ገንዘብ ትንሽ ስላለሽ ብር ስላለሽ ገንዘቡ ደስታ አልሰጠሽም። ትዳርሽን ሰላም አላረገውም። ገንዘብሽ ያንቺ ገንዘብ ደስታ ሊሰጥሽ አልቻለም። በብር የምትገዣቸው ነገሮች አንቺን ሊያስደስቱሽ አልቻሉም። ስለዚህ ምን ታደርጊያለሽ መሰለሽ ሳራ ለሀበሻ የኔ ልጆች ማሰደብሽ፣ የኔ ሚስት ማሰደብሽ በደንብ አድርገሽ እነዚህ ውሾችሽን መግቢያቸው፣ በደንብ አድርገሽ አብያቸው፣ በደንብ አድርገሽ። ምክንያቱም አሁን ፎከሱ አንቺ ላይ ነው። ወርቁ አይተነ ሳራ አልሃበሻ የጽምዶ የሶሻል ሚዲያ የጽምዶ የሚያሰድቡ እነሱ ናቸው። ኦፍኮርስ እዛ ጋር አረብ ሀገር ያሉት እንደምታውቁት ገንዘቧን ለማግኘት ምናምን ለማግኘት ነገ ከነገ ወዲያ ደግሞ ትሰዳደባላችሁ።